መስራት እየፈለክ ታስረሃል። መነገድ እየፈለክ ታስረሃል። ማገልገል እየፈለክ ታስረሃል። መውለድ እየፈለክ ታስረሃል። ማግባት እየፈለክ ታስረሃል። ዛሬ ወይን ቤቱ ይሰበራል። ማንኛውም ገደብ ይጣሳል። አገር መውጣት አቃተኝ እኮ ስንት ኤምባሲ ረግጫለሁ። ግድ የለህም። ሞገስ ነው የሚያስፈልገው። ፓስፖርት አይደለም የሚያስፈልገው። ኢንቪቴሽን አይደለም የሚያስፈልገው። ዘመድ አይደለም የሚያስፈልገው። ፌቨር ነው የሚያስፈልገው። ሞገስ ሞገስ ማለት ምድር ላይ የሚሰራ መንፈሳዊ ኃይል ማለት ነው። በደንብ ስሙ። ፌቨር ሞገስ በግዑዙ ዓለም ላይ አክቲቭ ሆኖ የሚሰራ ቢዝነሱ ላይ፣ ትዳሩ ላይ ከዋን ቱ ዋን ኮሚኒኬሽን ጋር በተለያዩ ደጆች ለመግባት ስታንኳኩ የምትፈልጉትን ነገር ለመለመን ስትፈልጉ የሚንቀሳቀስ ካንተ ውበት፣ ካንተ የንግግር ችሎታ፣ ካንቺ አለባበስ፣ ከቁንጅናሽ፣ ከስታይልሽ፣ ከሜካፕሽ ውጪ የሆነ የሚሰብር ኃይል ማለት ነው። የእግዚአብሔር ሞገስ ያለባቸው ሰዎች የክንውናቸው ጉልበት ግራ ይገባል። ግራ ይገባል። መልኩ ነው? ኧረ አይደለም። ምን ያፈርፍሬ በለዋለሁ። ቁመቷ ነው? ኧረ እኔ ከሷ ይሻላል። ምንድነው? አታውቀውም፣ ግን ይደነገጥለታል። ሲገባ ያስተናግዱታል። ሰው አለው የለው፣ ዘመድም የለው። ልታጠቃው ስትል አትችለው። ፌቨር ቀብሩን አውርተህ ሳትጨርስ ትንሣኤውን ትሰማል። እንደማይቀጥል እርግጠኛ ነኝ 100% ብለህ የግድ ቁጭ ብለህ ትሰማዋለህ። ፌቨር በእግዚአብሔር ሞገስ የሚንቀሳቀሱ ሰዎችን የተሰሚነታቸውን፣ የተወዳጅነታቸውን፣ የተፈላጊነታቸውን ምንጭ ማቋረጥ አትችልም መሬት ላይ ስላልሆነ። መልኳ ነው ብለህ መልኳን አበላሽተውም ያለ፣ ስሟ ነው ብለህ ስሟን አጥፍተውም አለ። ደሞዟ ጥሩ ስለሆነ ነው ደሞዟም ተቋርጧል። አይ ደህና ሀገር ስለምትኖሩ ዲፖርት ተደርጋም አለ። ማሃሽ የጋሳ ልስጠው ለአንድ ሰው ለሰዎች ሁሉ ምስጢር የሆነ መሳካት ይሳካል። ማጃሃታስ ወሬ ባጋባን ያናኮላቢያ ወዳፈ በጋማስ ሃንያና ኩተካሊ ጋባሹ ደባ ጋሊ ጋባቶ ኮማቴሌ ፓቫዲያ እስራኤላውያን ከ450 ዓመት ባርነት በኋላ ከግብጽ ሲወጡ እግዚአብሔር የሰጣቸው ክላሽ ነው። እና በጣም ደስ የሚለኝ ቃል አለ። ባዶ እጃችሁን እንዳትወጡ የሚል ቃል። ባዶ ኪስህን እንዳትሄድ የሚያደርገው ፌቨር ነው። እጅን በአዲሱ መደበኛ ትርጉም ልንገር፣ ሞገስ በራሱ ከችስታነት ያወጣል። ጩህና ሜን በለኝ። የሆነ ሰው ባዶ አካውንት በሞገስ ይሞላል። ጋንታናሳ ምን ነው አንዴ አካባቢ የሚረብሽ ሞገስ በልሲ አመዳም ሆናችሁ እንዳትወጡ፣ አራዳት የሚበላ ነገር እንዳትል የሚያደርግ ለማኝ እንዳትሆን፣ መንገድ ለመንገድ እንዳትንከራተት
የሚያደርግ ቦርሳን የሚሞላ ሞገስ፣ ኪስ የሚሞላ ሞገስ፣ አካውንት የሚሞላ ሞገስ ልናገርብ ነው። የጠላቶችን ትወስደዋለህ። አንዳንድ ሰዎች ስንጮ አሜን ስንል እንደ ምስኪን ታየናለህ አይደል? ዓለም የቃል ዓለም ነው። እኔ ስንት በድግምት ያበደ ሰው ስፈታ አይታችኋል። በቃል ነው አይምሯቸው የተበላሸው። ተናግረውባቸው ነው ያበዱት። የአስማተኛ የመተተኛ ማሳበድ ከቻለ እኔ ላይ ያለ እግዚአብሔር መንፈስ ዛሬ ሞገስ ያለብሳል። አላጋ ባዶ ቤትሽን ይሄ ሞገስ ይሞላዋል። የሌለውን ይሞላዋል። ይሄ ሞገስ እኔው እንድትወጡ ፈልጋለሁ አለ እግዚአብሔር። ስትወጡ የምፈልገው ግን ባዶ እጃችሁን እንድትሄዱ አልፈልግም። ልታዘንብልን ነው? ኖ ብር ሊዘምነው? ኖ ፌቨር ነው የምሰጥ። ምን አይነት ፌቨር? ሰው እየለመነ እንዲሰጥ። አንዳንዶች የፋይናንስ ሶርሳችንን በአድማ የሚያቆሙት ይመስላቸዋል። they don't know our source። ሶርሳችንን አላወቁትም። ከኢምፒቲነት የወጣ ነው። በዊዝደማችን አይደለም፣ በኮኔክሽናችን አይደለም። ባላጋፋ ባዶነታችንን ያወጣው ይሄ የእግዚአብሔር ሞገስ ነው። ልተነብይብህ ነው። መስሪያ ቤት ለምነው ያሳድጉሃል። ለምነው ደሞዝን ይጨምሩታል። ለምነው ይሰጡሻል። ይሁን አለ። ግብፃውያን መጡና ወርቅ ሰጧቸው። ራይት አበደሯቸው ነው የሚለው። ይሄ ከዚህ በፊት ነግሬያቸዋለሁ። እንግዲህ የፈለገ ቢሆን ለባሪያ አታበድርም። ለማይመልሰው እንዴት አበድራል? አበደሯቸው ይላል። ቆይ አናናርስ ነግሬሻለሁ፣ እንዳታበድሪያቸው፣ እንዳሰጫቸው። እነሱ ባሪያ ናቸው። ወደው ነው እንዲያበደሩኝ። ወደውኝ እኮ አይደለም፣ የጓደኝነት ውጤት አይደለም። ግብፃውያን ወርቅ እንዲሰጧቸው ሞገስ አድርጌያለሁ አለ። አያህ፣ የወርቁ ምንጭ ሰዎቹ አይደሉም። እማታውቃቸው ሰዎች ይሰጡሃል። አንድ ነገር ንገረህ፣ ሞገስ ካለብህ ባዶን አትሁን። ዛሬ ሁለት ነገር እናገራል። ኤርምያስ 52 እና ጋቫድ የአብርሃም አምላክ የይስሐቅ አምላክ የአባቶች አምላክ ማሻካቫኒያስ ተገተከስ ሙሉ ምዕራፉን እናንተ አንብቡት። እኔ ምዕራፍ 52 ቁጥር 11ን አንድ ጊዜ አነባለሁ። አማንዬ ቁጥር 11ን አንብብልኝ። ቅዱሴ ቁጥር 31ን ተዘጋጅልኝ። ሁለት ቦታዎች አነባለሁ። ከቁጥር 10 ጀምሮ አንብብልኝ። አሁን ስለ ሁለት ምርኮኛ ነገስታቶች ነው ማውራላችሁ። እሺ አንዴ። የባቢሎንም ንጉስ የሴዴቅያስን ልጆች በፊቱ ገደላቸው። በፊቱ ልጆቹን ገደላቸው። ከማረከው በኋላ ንጉሱ የይሁዳንም አለቆች ሁሉ ደግሞ በሪብላ ገደላቸው። ቀጥል። የሴዴቅያስንም አይኖች አወጣ። አይኑን አወጣው ንጉሱን። የባቢሎንም ንጉስ በሰንሰለት አሰረው። አይኑን አውጥቶ እጁን አሰረው። ወደ ባቢሎንም ወሰደው። ባቢሎን ወሰደው ወደ ገዛ ሀገሩ። እስኪሞትም ድረስ በግዞት ቤት አኖረው። ቆይ እስኪሞት ምን አደረገው? በግዞት ቤት አኖረው። ይኸውልህ፣ አይኑን አወጣው፣ ልጆቹን ፊቱ ገደላቸው፣ በሰንሰለት አሰረው። እስኪሞት ታሪኩ ይሄ ሆነ። እስረኛ ሆነ እስኪሞት። ሌላ ንጉስ ደግሞ ቁጥር 31 ላይ ድል የይሁዳ ንጉስ ዮአኪን በተማረከ በ37ኛው ዓመት ዮርማሮዴክ በባቢሎን ነገሰ። በዚሁ ዓመት በ12ኛው ወር ከወሩም በ23ኛው ቀን የይሁዳ ንጉስ ዮአኪን አሰበው። ምን አለው? የይሁዳ ንጉስ ዮአኪን አሰበው። ከእስር ቤትም አወጣው። አሰበው፣ ከእስር ቤትም አወጣው። ቀጥልልኝ። በመልካም ቃል አናገረው። ከእርሱ ጋር በባቢሎን በምርኮ ከነበሩት ነገስታት ይልቅ ከፍ ባለ የክብር ቦታ አስቀመጠው። ቀጥልልኛ።
ዮአኪንም እስር ቤት ለብሶት የነበረውን ልብሱን አውልቆ ጣለ። በቀረውም የሕይወቱ ዘመን ሁሉ ከንጉሥ ማዕድ ይበላ ነበር። አንዴ ይሄንኑ ቃል በድሮ ትርጉማ እንዲያንብብልኝ። እንዲህም ሆነ የይሁዳ ንጉሥ ዮአኪን በተማረከ በ37ኛው ዓመት በተማረከ በ37ኛው ዓመት በ12ኛው ወር ከወሩም በ25ኛው ቀን የባቢሎን ንጉሥ ዮአርማዴክ በነገሰ በአንደኛው ዓመት የይሁዳ ንጉሥ የዮአኪንን ራስ ከፍ ከፍ አደረገ። ቀጥልልኛ። ከወህኒም አወጣው፣ በመልካምም ተናገረው። ዙፋኑንም ከእርሱ ጋር በባቢሎን ከነበሩት ነገሥታት ዙፋን በላይ አደረገለት። በወህኒም ውስጥ ለብሶት የነበረውን ልብስ ለወጠለት። ዛሬ የእስር ቤት ልብሳችሁ ይቀየራል። ቀጥለ። ዮአኪንም በሕይወቱ ዘመን ሁሉ በፊቱ ሁል ጊዜ እንጀራ ይበላ ነበር። እሺ፣ በሕይወቱ ዘመን ሁሉ ያኛው እድሜ ልኩን እስር ቤት አሳለፈ። ይሄኛውስ እድሜ ልኩን ቤተ መንግስት አሳለፈ። ቀጥሎ የሚናገረው ቃል ይሄኔ ነው። በልባክ ሃላጋቫሪያስ ሁለቱም ምርኮኛ ናቸው። ሁለቱም ከሌላ ምድር ነው የመጡት። ሁለቱም ታሳሪ ናቸው። ሁለቱም የነበራቸውን ፖዚሽን ያጡ ናቸው። ትላንት ታዛዥ ናቸው፣ ዛሬ እስረኞች ናቸው። አንዱ ዘመኑን ሙሉ አይኑ ጠፍቶ እስር ቤት ጨረሰ። አንዱ ግን ለየት ያለ ነገር ገጠመው። እንደ ቻንስ አትበል፣ ቻንስ የሚባል ነገር የለም። ካቶሳ ኖ ቻንስ ብራስ። ይሄኛውን አይኑን ለምንድን ያወጡት ካልከኝ ፌቨር አልነበረው። መጽሐፍ ቅዱስ እንደዚህ ይላል መዝሙር ምዕራፍ 5 ላይ ሞገስህ እንደ ጋሻ ይከለላል ይላል። የእግዚአብሔር ሞገስ ናካቫዲያስ ከአደጋ ከክፉ ነገር አይንህን ለማውጣት ከመጡ ሊገሉ ከመጡ ባዶ ሊያደርጉ ከመጡ የእግዚአብሔር ሞገስ ይከልልሃል። ጋሻ የምታውቁ ጋሻ አይታችሁ የምታውቁ ባይናችሁ ጋሻ ተጠቅማችሁ የምታውቁ ጋሻ ተጠቅመ በሚኒልክ ጊዜ ዘምታል ለፊልም ኦኬ ሲሪየስ የሆነ ጦርነት ውስጥ ጋሻ ተጠቅሞ የሚያውቅ አየለ ምንድን ነው ያልተጠቀምከው? ጦርነቱ ስላልገባህ ነው። ቀስትና ጦር የወረወረብህ ስለሌለ ነው። ከተማው ሁሉ ሰው በቀስት እየተገደለ ነው ቢባል ጠቅላላ እንዲህ ብላችሁ ነበር ዛሬ የምታመልኩት። ጋሻ የሚያስፈልገው ጦር ሜዳ ላይ ነው። ከባድ ያስ እኛ ጋሻ ሊያስ ነው። ለምንድን ነው? ጦር ሜዳው ስላልሆንን ነው። ጥይት መከላከያ ለበሳለ ዶክተር አብይ ጦር ሜዳ ሲሄድ ለብሶ ነው እኮ ሄደው አይደለ? እዚህ ከተማ መሀል ይለብሰዋል። ከትዬ ዝናሽ ጋር ቡና ሲጠጣ ለብሶ ነው የሚጠጣው። የሚለበሰው ጦር ሜዳ ላይ ነው። የእግዚአብሔር ሞገስ ግን ሲኖርብህ አለበስክም በተባለበት ሰዓት ራሱ ለብሳል። ሰይጣን ባልተዘጋጀሽ ጊዜ አይጎዳሽም። ሲኔ በሞገስ ተከልያለሁ። መቅሰፍት ወደ ቤትህ አይገባም። ክፉ ነገር ወደ አንተ አይቀርብም። ከአደጋና ከክፉ ነገር ይጠብቅሃል። በአጠገብህ 1000 ይወድቃሉ፣ በቀኝ 10,000 ይወድቃሉ፣ ወደ አንቺ ግን አይቀርቡም። ይሁን አለ። በአንቺ ላይ የሚሰራ መሳሪያ አይከናወንም። በፍርድ በሚነሳብሽ ምላስ ሁሉ ላይ ትፈርጅበታል። የእግዚአብሔር ባሪያዎች ርስታቸው ይሄ ነው። እኔ በሞገስ ተደብቅ ያለው በልሴ አሁን ልዩነታቸው ያኛው ፌቨር የለውም። አይኑን አውጡት፣ ዘመኑን በሉት።
ይሄኛውስ አብሮት የታሰረ ፌቨራን ሁለት ነገር ነው የምነግራችሁ ብያችኋለሁ። አንዱ ፌቨር ከአደጋ ይጠብቃል። ሁለተኛው እየጻፍክ ነው ከእስራት ይፈታል። እስር ቤት ማለት ምን ማለት ነው? ታስራችሁ የምታውቁ እንዳለን የሞት ፍርድ ተፈርዶበት የነበረው ወንድማችን አለ። እስር ቤት ማለት ነገ እንዲያረጋለሁ ማትልበት ቦታ። እስር ቤት ከነገ ወዲያ አንተን ቀጠሮ አለኝ ማትይበት። እስር ቤት ማለት ምኞትህን፣ ቪዥንህን፣ ህልምህ ላይ ሁሉ የሚዘጋ ቁልፍ ነው። እስር ቤት ስለምን ቃሊቲ ብቻ ትሄዳለህ? ለምን ቂሊንጦ ብቻ ትሄዳለህ? ጥሪ ነበረኝ ሱስ አሰረኝ እንጂ ታስረን ከዚህ ቦታ እኮ መጋባበት ነገር አለ። ተቆልፎባል። እስር ቤት ማለት ቆይ የእስር ቤት ወክ የምታውቁ የእስር ቤት ወክ ማለት እቺ ነች ክፍሏ እኮ ወክ እናርግ ይባላል። ወክ ነው እንዴ? አትወጣም እንዴ? እችላለሁ ተቆልፎብኝ ነው እንጂ ለምን አትሮጥም? አቅም አይደለም ያጣው ተዘግቶብኝ ነው። ከዚህ በላይ መነገድ አትችልም። አላውቀውም እኔ እንጃ። ጎበዝ ነኝ፣ ስማርት ነኝ፣ የከተማ ልጅ ነኝ፣ ተምሬያለሁ፣ አክቲቭ ነኝ፣ ብልጣብልጥ ነኝ እና አይ ዶንት ኖ ዋይ የሆነ የተዘጋብኝ ነገር አለ። የብዙዎቻችሁ question ነው እኮ ምን እንደዘጋብኝ አላውቅም። ፌቨር ሲመጣብህ ማጋቫኒያ ናሳ አንድ ሰው ዛሬ በህልሙ ልክ መሄድ ይጀምራል። እኔ ያለው ዛሬ እጸልያለሁ የሚፈታ ሰው አለ። ከእስር ቤት ውጪ የሚሄድ ሰው አለ። መራመድ የሚጀምር ሰው አለ። ማገልገል የሚጀምር ሰው አለ። ቢዝነስ የሚጀምር ሰው አለ። አንድ ሰው ለ2016 ተፈታ። ሐራባ ካፋዲያ ማሳካባ አላችሁ ሰዎች አላችሁ። የዛሬው መኝታ ላይ ደግማ አተኛበት። የዛሬው ውድቀት ላይ ደግማ አትወድቅበት። ምን ይዞኝ ወጣ? ሞገስ ይጎተታል። አቫጋቴለ አሊፋራዲያለውሳ አንድ የሚደወልለት ሰው እያየሁኝ ነው። ከከፍታ የሚጠራ ሰው እያየሁኝ ነው። ከአለቆች የሚጠራ ሰው እያየሁኝ፣ ለትልቅ ዕድል የሚጠራ ሰው እያየሁኝ። ሰዎች ከሞቱበት ቦታ ትወጣል። ሰዎች ዘመናቸው ከቆዩበት ቦታ ትወጣል። ይሁን አለ ኤላላ ባራፋ ኤላ በከፊኒያ ተባሳ ላካፋዲያሳ ኢዮአኪም ነው አይደል? መጨረሻ ኢዮአኪምን ጠርተህ ትወጣለህ ብትለው አረ ኢዮአቂምም እኮ እዚሁ ነው ያረጀው፣ እድሜ ልኩን እዚሁ ነው የበሰበሰው። ያንተ እንደዛ አልቀም፣ ያንተ እንደዛ ማንም እኮ ከዚህ አይወጣም። ከዚህ ሰንሰለት እኮ ማንም አይፈታም። ከዚህ ነፃ አይወጣ ማንም የለም። ግድ የለህም። ዛሬ አንተ ልብስን ትቀይረዋል። ትሰማኛለህ አይደለ? ማንም ካልወጣበት በሞገስ ትወጣለህ። ተገባችሁ ላለው ሰው ንገሩት፣ ከዚህ ሰንሰለት ጋር መሞት እንዳይመስል በሉት። እዚሁ ሰፈር ታሪክ ያልቅም በለው። ሄማላሃታ ተጋቲቫቴሌ ካቦራ ማካቫኒያና ካሶባ ራፊኒያ ተካማቶፈቴ ከማሳ ራፊዲያ ኮፊኒያ ቶፌንሳ ማታታ ተራዲያታ ካታባቶፌን ታሌባራፋ ኤዳዲጋ ቶፌን ቴሌ ፓርቫዲያማ ኤላኪያ ፖፌን ታካማ ታግለ አልበጠስ ያለ ሰንሰለት ታግለሽ አልከፈት ያለ በር ታግለ አልነቃነቅ ያለ በር እግዚአብሔር በሞገስ ይነቅልልሃል። ሙዳላ ካባ ማህቴሌ ጋባ ከሀገር መውጣት አቃተኝ እኮ ስንት ኤምባሲ ረግጫለሁ። ግድ የለህም። ሞገስ ነው የሚያስፈልገው። ፓስፖርት አይደለም የሚያስፈልገው። ኢንቪቴሽን አይደለም የሚያስፈልገው። ዘመድ አይደለም የሚያስፈልገው። ፌቨር ነው የሚያስፈልገው። ሞገስ ልብስ የሚያስቀይር ሞገስ። እርግጠኛ ሆኜ ልገራችሁ አለ 2016
እንዴት ወጣለሁ ካላችሁት ቦታ ትወጣላችሁ። እዚሁ ሞታለሁ ካልክበት ቦታ ትወጣል። ያዕቆብ የዮሴፍን ሞት ሲሰማ ማልቀስ ጀመረ አይደል? ማልቀስ ጀመረ። ከዛ ምን አለ? እያለቀስኩ አለ ወደ መቃብር ወርዳለሁ አለ። ምን ማለት ነው? this is my destiny አለ። this is my destiny በቃ ፍጻሜ እንባ ነው፣ ለቅሶ ነው አለ። ልጁ በግብፅ ላይ ፌቨር አገኘ ዮሴፍ። ፍጻሜ ሞት ነው ያለ፣ በቃ እዚሁ ጋር አረጃለሁ ያለውን ሰውዬ እዚሁ ቀበሩኝ ያለ ሰውዬ መጨረሻ እንባ ነው፣ ድህነት ነው፣ አመድ ነው ያለውን ሰውዬ ያዕቆብን ይላል ወደ ግብፅ ለመውሰድ ዮሴፍ የላካቸውን ሰረገሎች ባየ ጊዜ፣ እነዚህ ሰረገሎች ኦርዲናሪ አይደሉም፣ ኖርማል መኪና አይደለም። ይሄ የቤተ መንግስት መኪኖችን ታውቃቸዋል። ቤመ የሚለው ታርጋቸው። ዮሴፍ የላከው ቤመ የሚል ማርቼዲስ ነው። ያዕቆብ ደንግጧል። በር ላይ የቆመው ሰረገላ ሰፈር ውስጥ የሚታወቅ አይደለም። ማንም ላይ አላየሁትም። የማንም ልጅ በዚህ ተቀምጦ አያውቅም። ደጋፋዲያሳ እሞትበታለሁ ካልክበት ቦታ መጥቶ የሚወስድ ነው። እግዚአብሔር በፌቨር ያወጣችኋል፣ በሞገስ ትወጣላችሁ። ይሁን አለ። ዮሴፍን ከወይኒ ቤት ያወጣው ፌቨር ነው። ህልም እያላችሁ የተቆለፈባችሁ አንዳንድ ጊዜ ታውቃላችሁ፣ ሲቆለፍባችሁ ህልማችሁን ሳይቀር ትረሱታላችሁ። ሞክሬያለሁ፣ ታግያለሁ፣ ጌታ ብሎኛል፣ በብዙ ነቢያት ተደጋግሞ ተነግሮኝ ነበር እና ተቸው ቁጭ አልኩኝ። የተዋችሁ ሰዎች መዝጊያው ታግላችሁ እምቢ አላችሁ። አሳመናችሁ እንደማይከፈት ጠንካራ እንደሆነ አሳመናችሁ። እድሜያችሁ እዚሁ እንደሚያልቅ እርግጠኛ ሆናችሁ፣ ምክንያቱም ያልወጡ የታሰሩ ብዙ ሰዎች አሉ። የምስራች አንድ በር አለ፣ ሞገስ የሚባል ሰው እድሜ ልኩን በሰንሰለት ከታሰርበት ቦታ ለወጣ ነው የምትለኝ? አዎ የኔ ስራት እኮ HIV ነው፣ ትፈታለህ። አረ የኔ ስራት ከባድ ነው፣ ዶንት ወሪ። ጓደኞቼ ሁሉ በዚህ ስራት ላይ ያለው ዶንት ወሪ። እግዚአብሔር በተማረከበት ምድር እንግዲህ አንተ እኮ ያለህ ከእስር ቤት ምርኮ ምድር ላይ ነው የታሰረው። በሰው ሀገር ታስራችሁ የምታውቁ ሰዎች ይገባችኋል። በሰው ሀገር ወይኒ ገብታችሁ የምታውቁ ሰዎች ጠያቂ የለህም፣ ባለቤት የለህም፣ አስታዋሽ የለህም፣ የኔ ነው ብሎ ጠበቃ ገዝቶ የሚሟገትልህ የለም። በዛ ሰዓት ላይ ፌቨሩ ሰውየው ከወይኒ ቤት ቤተ መንግስት ደረሰ። እንኳን በሆናችሁ በህልማችሁ ያላያችኋቸው ሰዎች በቅርብ ጊዜ እናንተን ይፈልጓቸዋል። የሆነ ኃይል እየተሰማኝ ነው። እንዳደነግጥ ይገለኛል የምትለው ሰውዬ ቤተ መንግስት ያስገባል። ጋባባጋባንያስ የትኛውንም የህይወት ሊሚቴሽን ዛሬ ይሰበራል። እንደታሰረ የገባው መፈታት የሚፈልግ እግዚአብሔር ዛሬ ከወይኒ ያወጣኛል ይበል። አልሰማሁሽማ? አልሰማሁም ወንድሜ? መስራት እየፈለክ ታስረሃል። መነገድ እየፈለክ ታስረሃል። ማገልገል እየፈለክ ታስረሃል። መውለድ እየፈለክ ታስረሃል። ማግባት እየፈለክ ታስረሃል። ዛሬ ወይኒ ቤቱ ይሰበራል። ማንኛውም ገደብ ይጣሳል። ወይኒ ቤት ማለት ምንድነው? ሊሚቴሽን ነው። ሊሚቴሽን ከዛ በላይ መሄድ አትችልም።
አንዳንድ ሰው ጠይቀው ታስሯል። ገንዘቡ ከ500,000 እንዳልፍ ታስሯል። 500,000 ሲደርስ የሆነ ነገር ያዝበታል። አንዳንድ ቤት ግባ ከዲፕሎማ እንዳልፉ ታስረዋል። ሰበረዋ ይሁን ይሄ ፒኤችዲ ነው የገባው። ነጋቲታ ሃታ እድግባና ጠይቅ። አንዳንድ ሰው ብራዘር ዲፕሎም፣ ሲስተር ዲፕሎም፣ ፋዘር ዲፕሎም። አንዳንድ ቤት ግባ 9ኛ ላይ ነው የቆለፋቸው። 9 ኤቨርዲ ስፒሪት ሲስተር ነው ተመራለች እስከ 9 ብራዘርስ 9 ላይ ነው ቆም ያቺ ስድርክ እሷም 9 አታውቀውም እንጂ መንፈሳዊ ዓለም ላይ ሊሚቴሽን። አንዳንድ ቤት ግባ ያለ ማግባት ሊሚቴሽን አግተሻ ለምን እቴቴን እየጠበቅኩ እቴቴ አላገባች ታላቋስ አላገባች መሰበር አለበት። እንደ ቻንስ ነው። እንደ ቻንስ አለ እንስበረው። አንዳንድ ቤት ያለ መውለድ ሊሚቴሽን ተዘግቷል፣ ተቆልፏል። ማንም እንትና ማለት እንትና በቃ እኛ ቤት ኖ ቢረዲ አንድ ፌቨር አለ። የሆነ ሞገስ ዛሬ ጎትቶ ያወጣ። እስቲ ጩህና የኔ ይለያል በይ እስቲ ዳጋታማ ታሳባ ነማሃቶ ገፈን ያሳ የሰፈሬን ሰዎች አልደግመው፣ የአብሮ አደጎቼን አልደግመው፣ የቤተሰቦቼን አልደግመው። እኔ የእግዚአብሔር ሞገስ ላይ ነው። የእግዚአብሔር ሞገስ ላይ አለ። ሰው ዕድሜ ልክ ከታሰረበት ሰንሰለት ይፈታል። አንዳንድ ቤት ሂድ አንዳቸውም ከሀገር ወጥተው አያውቁ። አንዳቸውም ከኛ ቤት ውጭ ሀገር ይሄድ የለም። you have to break it limitation ማቴራባንዳ ክሮባጋቫኒያ አባጋቫኒያሳ ተራ እንድትሆን የተሰጠህ እድል የለም። ዛሬ ማታ ረጅም ዓመት ከቆየበት እስር ቤት ትጠራል። አጋቫዲያላቴ አንድ ሰው ብቻ ቀኝ እግሩን አንስቶ ወጣው ይበልባክ። በምን ወጣሽ? በሞገስ ወጣሽ። በሞገስ ወጣው። ከድህነት ወጣ፣ ከማጣት ወጣ፣ ከስራት ወጣ። ይሁን አለ። ኢዮአኪም ግን ይኸውልህ ሰው ከሞተበት፣ ሰው ካለቀበት፣ ሰው ዕድሜ ልኩን ከታሰረበት ወይን ቤት ሞገስ አገኘ። ለየት ያለ ፌቨር። ናና ልብስን ቀይር ተባለና ናና አዲስ ልብስ ልበስና ለብሰ ማታውቀውን ልብስ ልበስ። ምን አይነት የቤተ መንግስቱን ልብስ ልበስ፣ የክብሩን ልብስ ልበስ። ናጋፋዲያ ማሳላባ እንዴት አሰብከኝ? እኔ ነው ፌቨር ነው ያሰበ እኔ አይደለም። ላይ ላይ ያለ ሞገስ መታሰር አይችልም። ለፋዲያ ሶካባዲያባ አንድ ሰው ይሁን የዘር ሐረጉን ሊሚቴሽን ሰበረው። የዘመዶቹን ሊሚቴሽን ሰበረው። ቤታችሁ ላይ ያለው ተሰበረ። በኢየሱስ ስም ተሰበረ። አና በካፊናስ ከሆነ መስሪያ ቤት ዛሬ ተፈታ። አሁን በልሳኖቻችሁ ተናገሩ። በኃይል ሃውዳ ዳጋስ ካላባጃ ማስካላ ጋባጃና ካቡታ ካባስ ተጋፊኒያ ቶኮፓርቫዲያሳ ዮሴፍን ከእስር ቤት ያወጣ ተጋቫዲያ ሳምሶን ከሊሚቴሽን የሰበረለት ረዛኪላቶሳ አልፈልግም ህይወቴ ላይ ሊሚቴሽን በቃ ገደቡ ልለፈው እግዚአብሔር ሆይ በቃ ወሰኑ ልጣሰው። ላቫራ ዳጋዳጋዳጋባስ ካላባጃንያ ወዛላፋቲ ከባቶ ካፊኒያ ታለውሳ ራፋቅ አልሰማሁማ። ጩሁና አሜን በሉዋን። እንዲህ በሉ ይላችሁ የሚሰማኝ ኃይል አለ። እንዲህ በሉ ሰንሰለት እየበጠሳችሁ ነው። እንዲህ ያላችሁ በልሳን ጸሉ። ሃቫጋቴኔ ማኮፋዲ ጋባራ ጃባጋፋኒያናሶ ሃባጋፋን በቃኝ፣ ተፈትቻለሁ። ከክፉ ሰዎች ተፈትቻለሁ። ከኃጢአት እስራት ተፈትቻለሁ። ከዓለማዊ ልምምድ ተፈትቻለሁ። በቃኝ። ወደ ህልም እሄዳለሁ። ወደ አቀድክልኝ እሄዳለሁ። ወደ አየህልኝ እሄዳለሁ። አንተ ወደ ፈለከኝ እሄዳለሁ።
ማጋፋዲያ የሚፈታው ሞገስ የሚፈታው ሞገስ ተራ ሆኜ አልቀርም፣ ታስሬ አልቀርም፣ ተዘግቶብኝ አልቀርም። ጃላፋቴንያ ኮዜቫዲያባ ዋሃቴኒ ጋባ ሶፌንያ ራፊን ካባባጋባ ይሁን እየተፈቱ ነው። ሰዎች ላይ እሳት እየወደቀ ነው። የሚፈታ እሳት ማይንዳቸው ላይ ያለ ሊሚቴሽን ቫሪ ጌቬንዳ ወሆቴ ኬቬኒያስ ሃቫላ ካባስ ለኢንተርናሽናል ሚኒስትሪ ሲፈቱ ያለው ለኢንተርናሽናል ሚኒስትሪ ሲፈቱ ያለው ሲፈቱ ያለው ታጋብ ለትልቅ ቢዝነስ ሲፈቱ ያለው ዘጋ ለማግባት ሲፈቱ ያለው ለመውለድ ሲፈቱ ያለው ቸርች ለመመስረት ሲፈቱ ያለው ወደ ትልቅ አገልግሎት ሲፈቱ ያለው ፋብሪካ ለመገንባት ሲፈቱ ያለው ዊፓራቬኒያስ ጀላቫዲያሳ this is the power of favor tegatela kaso au kamasa wiye sabaradaha መስከረም ላይ ራስን አገኘው እዛ ይሁን መልአክ መጥቷል እዚህ ቤት በር እየከፈተ የሚያወጣ መልአክ ህልም እየመሰለ ትወጣል እሞታለሁ ካልክበት ሰፈር ትወጣ